ጊዜያዊ አስተዳደሩ ለሐራ መሬት ታጣቂዎች የሰላም ጥሪ ያቀረበ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱ መረጃ ይዘን ቀርበናል። አብራችሁን ቆዩ። በአፋር ክልል የሚገኙት ራሳቸውን የሐራ መሬት ታጣቂዎች ብለው የሚጠሩት የቀድሞ የትግራይ ኃይል አባላት ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ የሰላም ጥሪ ያቀረበላቸው። ከትግራይ ኃይሎች በመነጠል በአፋር ክልል የተደራጁ የሚገኙ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉን የትግራይ ጊዜያዊ አስተዳደር አስታውቋል። ራሳቸውን የሐራ መሬት ታጣቂ ወይም የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎች መሪ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከጊዜያዊ አስተዳደሩ የቀረበውን ጥሪ ተከትሎ በሰጡት ምላሽ በክልሉ ያሉ ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። በወቅታዊ የጸጥታ ጉዳዮች ዙሪያ በሳምንቱ አጋማሽ ላይ መግለጫ ያወጣው የትግራይ ጊዜያዊ አስተዳደር እንዳለው ሐራ መሬት በሚል ስም በአፋር የተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበራህለ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን አመልክቷል። ይሁንና የአካባቢው ሕዝብ የታጣቂዎቹን እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱን ያስነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉ ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። ታጣቂዎቹ ፈጸሙት ያለውን ተግባር በማውገዝ የአፋር ክልል ሕዝብ በተለይም የበራህሌና ኮኖባ ነዋሪዎችን ያስመሰገነ የትግራይ ጊዜያዊ አስተዳደር መግለጫ የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡና የፈጸሙ እንዲሁም ከዚህ በዘለለ ተጋሩ እርስ በርስ እንዲዋጉ ያስተባበሩ ናቸው ያላቸውን አካላት ከተግባራቸው ሊቆጠቡ ይገባል ብሏል። የትግራይ ጊዜያዊ አስተዳደር ሰሞኑን ባወጣው መግለጫ ዙሪያ ዶቼቬሌ የጠየቃቸው በአፋር ክልል የሚገኙት የሐራ መሬት ታጣቂዎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ እንደተናገሩት ትግራይ በጦርነት አበጋዞች የተመራች ነው። ሰሞኑን የወጣው መግለጫም የመንግስት ሳይሆን የጦር አበጋዞቹ ነው ብለዋል። ጀነራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው። ኮሎኔሎችና ጀነራሎች እንዳሻቸው ያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም። የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ ሲሆን በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡት ተናግረዋል። ከዚህ በተጨማሪ ስለ ትላንቱ ክስተት ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ሲናገሩ የአፋር ሕዝብ ያመነበትና ያደረገው በጦርነቱ ወቅት ተቀያይመናል። በበርካታ አካባቢዎች እርቅ የማውረድ ስራ ተከናውኗል። ትላንት እውነቱ በተከሰተበት አካባቢ ግን እርቅ አልተደረገም ነበር። በአፋር ባህል ደግሞ ጉዳዩ በእርቅ ሳይፈታ ወደ አካባቢያችን አትግቡ ነው የተባለው። እነሱን ለማነጋገር የሄዱት የጦራችን መሪዎች ያኮረፈ ቤተሰብ ነው የጠበቃቸው። ከመሰረቱ ግን ይህን ግጭት የፈጠረው ህወሓት ነው ሲሉ ገልጸዋል። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል የተደራጁ ያሉ ታጣቂዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይ በአቶ ጌታቸው ረዳ የሚመራ የቀድሞ የትግራይ ጊዜያዊ አስተዳደር መቀየርን ተከትሎ የትጥቅ ትግል መጀመራቸውን ያስታወቁም ናቸው። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን የገለጸ ሲሆን እነዚህ በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ ቀርቦላቸዋል። የህወሓትን መከፋፈል ተከትሎ በትግራይ የጸጥታ ኃይል ውስጥ ራሱን ከኮር በላይ ያሉ አመራሮች ብሎ ያደራጀው ወታደራዊ ክንፍ በህወሓት ፖለቲካ በቀጥታ በመሳተፍ ከተልዕኮ ውጭ የሰራ ነው በሚል በተቃዋሚዎችና በትግራይ ሲቪክ ማህበረሰብ በተደጋጋሚ ትችቶች ሲሰነዘሩ ተደምጠዋል። ወታደራዊ ክንፉ ከህወሓት ጉባኤ እስከ የህዝብ አደረጃጀቶች ውስጥ በመግባት በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የተሾሙ የከተማ ከንቲባዎች የዞን የወረዳና የቀበሌ አስተዳደሮችን በጠመንጃ አፈሙዝ በተደገፈ የማህተም ነጠቃና የቢሮ ሰበራ ያከናወነ መሆኑን በመቃወም የደቡብና የደቡብ ምስራቅ ትግራይ ክልል ነዋሪዎች በተደጋጋሚ ሰላማዊ ሰልፎችን አድርገው ድምጻቸውን ማሰማታቸውም ይታወቃል። የመረጧቸውን የሀገር ሽማግሌዎች በመላክም በተደጋጋሚ ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ውይይቶች ተደርገዋል። ሰላማዊ ሰልፎችና ውይይቶቹ ግን መፍትሄ እንዳላመጡ ታውቋል። የአካባቢው ነዋሪዎች ሰላማዊ ሰልፍ ወጥተውና በመገናኛ ብዙሃን ጭምር ቅሬታቸውን ሲገልጹ የተደመጡ ነው። በተለይ ወታደራዊ ክንፉ በፖለቲካ ውስጥ የፈጸመ ነው ያሉትን ጣልቃ ገብነት በመቃወምም በአፋር ክልል የሚገኘው ራሱን የትግራይ የሰላም ኃይሎች ብሎ የሚጠራው ስብስብ የትጥቅ ትግል በማድረግ እንደሚገኝ መረጃዎች ያመለክታሉ። የትግራይ የጸጥታ ቢሮ ሰሞኑን ባወጣው መግለጫ በእነዚህ ኃይሎች አንድ አባሉ እንደተገደለበት አስታውቋል።
የትግራይ የሰላም ኃይሎች መስራች ግን ይህንን ያስተባብላሉ። በሌላ ወገን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ከነዚህ ኃይሎች ጋር ድርድር ለማከናወን እቅድ እንዳለ ተናግረዋል። እነዚህን ወቅታዊ ጉዳዮች መነሻ በማድረግ ቀደም ሲል ነዋሪነታቸው በስዊድን ሀገር የነበረና አሁን የትግራይ የሰላም ኃይሎች መስራች የሆኑት አቶ ተስፋዬ ንጉስ ለዶቼ ቬለ እንደተናገሩት የሐራ መሬት ታጋዮች ግንባር ቀዳሚ ዓላማው በትግራይ ዲሞክራሲያዊ በሆነ መንገድ ሁሉንም አካላት ያሳተፈ የሽግግር መንግስት እንዲመሰረት ማድረግ ነው ብለዋል። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።